እሺ መታሰቢያ እባላለሁ። ድሮ ከአክሲሰሪዎች ልጅ ሚስት ነኝ። ቆይ ለካ ማን እንደሆንሽ አታውቂም። ወይዘሮ አልማዝና የርብቃ አጎት እንግዲህ ፊት ለፊት ተገናኝተዋል ማለት ነው። እንግዲህ ሲገናኙ በጣም ነበረ እየደነገጠችው፣ በተለይ እሷ። ምክንያቱም ይመጣል ብላ ከጠዋት ከማታ አላሰበችውም። እሷ ያሰበችው መበቀሏን ብቻ ነበረ። ነገር ግን በቀሉ ወደ አልሆነ መንገድ እንደሆነ ስትረዳ ምን አድርጋለች? ወይዘሮ አልማዝ ማለት ነው ከርብቃ ጎን ሆናለች። በነገራችን ላይ ከርብቃ ጎን በመሆኗ በጣም ነው ደስ ያለኝና ከርብቃ ጎን በመሆኗ ደስ ያላችሁ እስኪ ይህንን ቪዲዮ በላይክ ጀምሩት ማለት ነው። ከርብቃ ጎን መሆናችሁን ሁላችሁም ማሳዩን። ምክንያቱም ርብቃ ከጎኗ መሆን ያለብን ሰዓት ነው። ኢቭን እንኳን ማሜቴ እንኳን እንደዛ ስትጠላት የነበረችው አሁን ላይ ግን ከጎኗ ሆናለች። እናም እንግዲህ ማሜቴ ከማለትም አታስታውስም ብሎ ነው የሚያስበው እዩ ጉድ ሆኗል ለዚህ ጋር እንግዲህ። ምክንያቱም ማሜቴ አታስታውስም፣ ስለዚህ መቴ ልጇ እንደሆነችም አታውቅም፣ እነ ርብቃንም በምንም ተአምር ልታግዛ አትችልም ብሎ ኢዩኤል እንግዲህ ብዙ ነገሮችን እያደረገ ይገኛል። አሁን ላይ ታዲያ ኢዩኤል እና እንግዲህ ማሜቴ ከርብቃ ጎን መሆኗ በጣም ያስደሰታችሁ እስኪ በላይክ እና በኮሜንት አሳውቁኝ። እጅ ወደ ላይ ብለናል። ማሜቴ ከርብቃ ጋር ማለትም ከርብቃ ጎን መሆኗ ደስ ያላችሁ ሁላችሁም በኮሜንት ዋው እያላችሁ አድንቁ ማለት ነው። ምክንያቱም ማሜቴ በጭራሽ እንደዚህ በቅጽበት አሁን ተቀይራ ደህና ሰው ትሆናለች ብሎ ያሰበ የለም በእውነቱ ማለት ነው። ምክንያቱም ማሜቴ በጣም ነበረ አግሬሲቭ ሆና የነበረው፣ በጣም ነበረ ርብቃን ስትበድላት ስትጎዳት የነበረው። አሁን ላይ ግን ያ ሁሉ ጸጽቷታል ማለት ነው። ያደረገችው ነገር ሁሉ ልክ እንዳልሆነ ተረድታለች። ስለዚህ በተለይ ደግሞ በልጇ አድርጎ እሷን ሊያጠቃ ኢዩኤል እንደፈለገ ስታውቅ አሁን ላይ ያለምንም ጥርጥር አማራጭ ርብቃን ማገዝና ካለችበት ነገር ማውጣት ነው በማለት እንግዲህ ለአዙ ሰጥታታለች ወረቀቱን። ይሄ ወረቀት ማሚቲ ለአዙ የሰጠቻት ዋናው ፋይል ነው። አሁን ላይ ታዲያ ኢዩኤል ተደስቶ ተፍነክንኮ ማለትም ያው የዋህ ስለሆነች ማለትም ለሱ በጣም ስለምታፈቅረው ያላትን ነገር ሁሉ እሺ 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 ስለምትል ማለት ነው መታሰቢያ እና እንግዲህ መታሰቢያ ደግሞ እሺ በቃ እሱ ያለውን ነገር እሺ ስለምትለው ብቻ በራሷ ስም የነበረውን የራሷን ገንዘብ ያው የራሷ ለማለት ትንሽ ቢቸግርም ማሜቴ ጥፋተኝነት ስሜት ተሰምቷታል። እኔ ራስ ወዳድ ነኝ፣ እንዴት በራሴ ልጅ ስም አደርጋለሁ? በአቤል ነው እኮ ይሁን ያለው አባቱ ከማረፉ በፊት። ስለዚህ እኔ ተሳስቻለሁ ብላ እንግዲህ አመዛዝና ማለት ነው ርብቃን ልታግዛት ተነስታለች ቆርጣ። ታዲያ አሁን ላይ ኢዩኤል የከሰረው ኪሳራ ምንድን ነው? መታሰቢያን ማሳመን በጣም ቀላል ነው። ነገር ግን ወረቀቱን ላምጣው ብሎ ነበረ። ሲገባ ግን ወረቀቱን አያገኘውም ማለት ነው። ታዲያ በዚህ ሰዓት እንግዲህ ምንም ደግሞ መናገር አይችልም ማለትም አዙን ምንም መናገር አይችልም። ምክንያቱም እነ ርብቃ መተዋል ኦልሬዲ። በጣም የሚገርመው ነገር ርብቃ ከቀድሞም አውቃለች። አቶ ኢዩኤል እስኪ አሁን ምን እንደምታደርግ እናያለን፣ እስከምትችለው ድረስ ሩጥ ብላው ነበረ። እሱም ሮጠ፣ ከሚችለው በላይ ማለት ነው ሮጧል። አሁን ላይ ግን አልቻለም። ስለዚህ ቀጥ ብሎ ቆሟል ማለት ነው። አሁን ላይ ታዲያ ኢዩኤል ተሸንፏል። ኢዩኤል እጅ ሰጥቷል ማለት ነው። እንግዲህ የርብቃ አጎት ወደዚህ ወደ አዲስ አበባ የመጣበት ምክንያት ምንድን ነው? ርብቃ ከሀስከፈ ያለውን ነገር ነግረዋለች። በተለይ ደግሞ እንዲመጣ ያስገደደው ወንድሙን ምን ያክል ታምነዋለች ሲላት ነው። እሷ ደግሞ አይ አላምነውም፣ ደግሞም ከብዙ ነገሮች ላይ ከቤቱም ጭምር የእሱ እጅ እንዳለበት ግልጽ ነው። ምክንያቱም የቤቱን ወረቀት የሰጠሁት እኔ ነኝ ስትል፣ እንዴት ልጄ እንዴት ይህን ታደርጊያለሽ? ታዲያ አሁን ይህን ነገር አቤል ያውቃል ወይ ሲል እንግዲህ አይ አቤል እንኳን አያውቅም፣ እኔ እኮ አታሉኝ ነው። ምክንያቱም አቤል ይታሰራል ያንን ወረቀት አሁኑን ካላገኘን ብሎ አስፈራራኝ። ከዛ ፈርቼ እንግዲህ ወረቀቱን ሰጠሁት። እስከዚህ ድረስ ነው የማውቀው አጎቴ እና አታሉኛል አውቃለሁ ብላለች። ስለዚህ ችግር የለውም ልጄ፣ እናንተ የገጠማችሁትን ነገር ሁሉ አብረን እናሳልፈዋለን በማለት እንግዲህ አጎትየው መጥቷል ማለት ነው ወደ አዲስ አበባ። እና ወይዘሮ አልማዝንም ደግሞ እንግዲህ በሀሳብ ተሳፍሮ ማለት ነው ወይዘሮ አልማዝ እኔን ማጥቃት ስላልቻልሽ የቂም በቀልሽ ጥግ አልፎ ጭራሽ በአካባቢ ወይም ደግሞ ወዳጆ
ወዳጆችን ዘመዶችን ሁሉ ለማጥቃት ቆርጠሽ ተነስተሻል። እሺ እንግዲህ በራስሽ ሜዳ ማን እንደሚያሸንፍ እናያለን እንዳለው እንግዲህ የርብቃ አጎት እንደሚያሸንፍ ግልጽ ነው ማለት ነው። እዚህ ጋር አሁን ትልቅ ጦርነት ነው። ጦርነቱ ደግሞ በምንድን ነው? በማሚቴና በርብቃ አጎት ነው። ነገር ግን ማሚቴ ቀድማ ከርብቃ ጎን መሆኗ እውነት ለመናገር ደስ የሚል ነገር ነው። አሁን ላይ ግን ኢዩኤል ሁሉም ሰው ኢዩኤል ላይ ነው ጣቱን የቀሰረው። እውነትም ነው። ርብቃ በተለይ አውቃበታለች። ምክንያቱም በነገራችን ላይ ርብቃ የተመረዘች ቀን ራሱ እንግዲህ አሁን ላይ አይደለም ይቅርና መቲ ኢቭን ማሚቴ እንኳን ማወቅ አለብሽ አንቺ ነፍሰ ገዳይ እንደሆንሽ ብላ ማሚቴ ራሱ ተናግራታለች። ማለትም እንግዲህ ልጁን የገደልሽው አንቺ ነሽ አይነት ነገር ማለት ነው። ነገር ግን በእርግጥ እሷ የምታውቀው እሷ እንደገደለችው ነው። ማለትም ምግቡ ላይ መርዝ ጨምሬ ብላ የሰጠቻት ርብቃን ግደይ ብላ የሰጠቻት ምንም እንኳን መቲ ብትሆንም ነገር ግን እሷ የምታውቀው ልክ እሷ እንደገደለች ነው። ስለዚህ አሁን ላይ አንቺን ነፍሰ ገዳይ ነሽ እያሏት ይገኛሉ ማለት ነው። በተለይ እንግዲህ መቲ እያስፈራራቻት ያለችው አዙን የሰው ልጅ ገድለሻል በሚል ነው። ነገር ግን ርብቃ ከአስከፈ ጠንቅቃ ታውቃለች። ምክንያቱም ምግቡን አልበላችሁም፣ ምግቡ ላይ ቲማቲሙ አልታጠበም በሚል በውሸት ምግቡን እንዳትበላ ያደረጋት ራሱ ኢዩኤል ነው። ስለዚህ የጠጣችው ውሃ እንዳስወረዳትና ልጇን እንዳሳጣት ስለምታውቅ ነው የልጃችን ገዳይ እና አሁንም ቤታችን እንዲወስድ ያለው ሰው አንድ ሰው ነው ብለዋለች ለአቤል። ያ ሰውም እንግዲህ ኢዩኤል እንደሆነ ግልጽ ነው ማለት ነው። ታዲያ እዚህ ጋር ርብቃ በጣም ነቅታለች፣ በጣም ማለት ነው። አሁን ላይ ኢዩኤል የሚገባበት የሚወጣበት ቅጡ ነው የጠፋው። ምክንያቱም ወረቀቱ አልተገኘም። ወረቀቱ ሪች ጋር ነው እና እንግዲህ ምንም ነው ያላቅማማችሁ በነገራችን ላይ መቲ ማለት ነው። እሱ እንግዲህ ዋሽቶ ጨረታ እኮ አለ እና እኛ ህይወታችን ለመለወጥ ይህንን ጨረታ ማሸነፍ አለብን። ለጨረታው ደግሞ እና ምን ችግር አለው እንግባ ስትለውም ለጨረታው አስፈላጊው ደግሞ ቤት ነው። ቤት ደግሞ በእኔ ስም አይደለም ሲላት እንግዲህ እንዴ ታዲያ የሚስተካከለውን ነገር አስተካክል ብላው ነበረ እና አይ በእኔ ስም አይደለም ነው የምልሽ መስተካከል ሳይሆን በእኔ ስም አይደለም ሲላት ችግር የለውም በአንተ ስም ይደረጋ እንዴ እኔ ሰጥቼሽ ልወስደው አለ። ሲጀመር እኮ አልሰጣትም የእናቷ ንብረት ነው። እንግዲህ ማሚቴ ማስታወስ ስትችል ወዲያው ልጄ ነበር ያለቻት መቲን ስለምታውቅ ማለት ነው ልጇ እንደሆነች። ነገር ግን መታሰቢያ እናቷን መቀበል የፈለገች አትመስልም። ምክንያቱም እሷ የምታውቀው ነገር የላትም። በተለይም ደግሞ በቤቱ ጉዳይ ላይ እናቷ ለእሷ የሰጠቻትን ንብረት ሊወስድ እንደተዘጋጀ ኢዩኤል ማወቅ አትችልም። ለዛም ጭራሹንም በጣም የሚገርመው ነገር ልጅ ይፈልጋለሁ ሁላ እያለ ነው ማለት ነው። እንግዲህ እያጭበረበረ በዛ ላይ ደግሞ ልጅ ይፈልጋለሁ እያለ ነው። እሷም እንግዲህ በቅርብ ጊዜ የልጅ አባት ትሆናለህ ብላለች። እና እንግዲህ ማሚቴ ደግሞ በጣም ነው የተናደደችው የልጇን ማርገዝ። አሁን ላይ ባይዘወይ መቲ ነብሰ ጡር ነች ማለት ነው። በጣም ነው የተናደደችው ማሚቴ ከዚህ ከማይረባ እንዴት ልጅ ታረግዛለች ብላ ማለት ነው። እና እንግዲህ በጣም የሚገርመው ነገር የርብቃ አጎት የመታሰቢያ አባት ሆኖ ተገኝቷል። ይሄ በእውነቱ ዘይገርም የሚያስብል ነገር ነው። እና የሪች ነገር ግን ሪች በጣም ትለያለች። እውነት ለመናገር ውድ ቤተሰቦቼ እንደ ሪች አይነት ጓደኛ ይስጠን። አጎቷ እንኳን አለ ሪች ማናት ሲላ ጊዜ ርብቃ መሪች የድሮ የልጅነት ጓደኛ ስትል እንዴት ታዲያ ራሄል አትይም ምንድነው ሪች ብሏት ነበረ። እሷም አይ ስትቆላመጥ እኮ ስለምትወድ ነው ብላለች። እውነት መቆላመጥ ሲያንሳት ነው እንደዚህ አይነት ጊዜውን ሁሉ ነገሩን መስዋዕት አድርጎ ለጓደኛ የዚህን ያክል ዋጋ መክፈል እውነት ለመናገር ቀላል ነገር አይደለም። ታዲያ አሁን ላይ እንግዲህ አዙ ማሚቴ የሰጠቻትን ወረቀት ወስዳ ሰታታለች ለሪቾ ማለት ነው። ሪችም እንግዲህ ያንን ወረቀት ማንበቡን አንብበዋለች፣ ግን ውስብስብ ያለ ነው። እውነትን ውስብስብ ያለ ነው። ራኪብ ማናት? ገንዘቡ ማለትም ይሄ ንብረቱ ሁሉ በራኪብ ስም ነው። ራኪብ ወይ ደግሞ ማናት? መቲ ናት። ይሄን ሁላ እንዴት ማወቅ ትችላለች? ስለዛ ለሚያውቅ ሰው ሰጥታለች ማለት ነው። ያ የሚያውቅ ሰውም ደውሎ በጣም የሚገርመው ነገር የተጨበረበረ ነገር እንዳለበት ተናግሯልኝ። ስለዚህ አሁን ላይ ኢዩኤልና መቲ እጅ ከፍንጅ ተይዘዋል በሰው አልጋ ላይ። በጣም ነው የሚገርመው። እና እንግዲህ እነሱ ሲቆጠበቱ ተይዘዋል። እና በጣም የሚያሳዝነው ነገር ግን መታሰቢያ እናቷ እንደሆነች ስታውቅ ነገ ምን ያክል ሊሰማት እንደሚችል። ምክንያቱም
ልጄን ያለቻት ሌላ ላለችም ተነሽና ስራ ስሪ ብላ እንግዲህ እናቷን እንደዛ ከፍ ዝቅ ያደረገቻት ምክንያት በእርግጥ ልጄ ስትል እሷ መቀበል ስላልፈለገች እሺ የባለ አሳዳጊ ምናምን እያለች ስትንበላጠጥበት ጊዜ ርብቃ ስትላት ርብቃ ጉድጓድ ገብታለች። ምን ነው አብረሻት መግባት አምሮሽ ነው እያለች በጣም እያላገጠች ነበረ። መታሰቢያ እውነት ለመናገር ነገ ጧት እናቷ እንደሆነች ስታውቅ ይህንን ሁሉ ነገር እያዳመጠች ደም ነው የምታለቅሰው እውነት ለመናገር ማለት ነው። ምክንያቱም ወላጅ እናቷ ናት። እና እንግዲህ እናቷ የመቲ እናት ማለት ነው ወይዘሮ አልማዝ ከርብቃ አጎት ጋር የነበራት ነገር ሁሉ አሁን ላይ ግልጽ ሆኗልኝ። ስለዚህ መታሰቢያ ማለት እንግዲህ ለርብቃ የአጎቷ ልጅ እንደሆነች ታውቋል። አሁን ላይ ታዲያ ኢዩኤል ንጉሴ ከጨዋታ ውጭ ሆኗል። ምክንያቱም ገንዘቡና ንብረቱ ያለበት ወረቀት ራሄል እጅ ላይ ይገኛል። ሪቾ ራሄል ደግሞ ለርብቃ ነግራታለች። እንዴ እሺ ሰላይዋ ሪቾ እያለቻት ነበረ ርብቃ ማለት ነው። እሷም እንዴት አወቅሽ ስትል ጊዜ ያው ሚስጥር ነበር እንዴ በቃ ታውቂ የለ እንዴ አቤል እኮ ከኔ ሚስጥር አይደብቅም ብላታለች። እውነት ደስ ይላል እንደዚህ ዲቴል ማውራት ባልና ሚስት በጣም ነው ደስ የሚለው። የነ ርብቃ ህይወት ደስ ይላል። ነገር ግን አሁን ላይ ጉድ ሆኗል ማለት ነው። ኢዩኤል በቆፈረው ጉድጓድ ራሱ ገብቶበት ወድሞ ይገኛል እየዋኘ እና አሁን ላይ ግን ኢዩኤል እንዴት ነው የሚወጣው ከተባለ ከዚህ ጨዋታ በጣም ነው ጭዌውን የቀጠለበት ማለት ነው። ገና ለገና እንደውም ቤቱን እኮ የወሰዱት ሰዎች የወረሱት ሰዎች ይመጣሉ እያለ እየዋሸና እያጭበረበረ ይገኛል። ርብቃን ግርም ድንቅ ያላት ነገር ቤት ስትመጣ አዙን ስታገኛት፣ ምክንያቱም አዙን ቸው ብላ ተሰናብታት ነበረ እና አዙ ግን የሆነ ስራ እንዳላት የሆነ ለእነሱ የሚጠቅም ነገር እያደረገች እንደሆነ ኢዩኤል ነቅቶባታል ማለት ነው። መጀመሪያውንም አካባቢ ሲጀመር ምን ብለዋል? እች ልጅ እያማረችኝ አይደለም መቲ እች ልጅ እያማረችኝ አይደለም ብሎ ነበረ። አሁን ላይም እየተፈጠረ ያለውን ነገር ከስር ለርብቃ ስለምትናገር በጣም ነው እየተናደደባት ማለት እና ተናደውባታል። አንደኛ ኢዩኤል፣ ሁለተኛ ደግሞ ራሷ መቲ ማለት ነው። ሁለቱ እንግዲህ ካልጨፈለቅንሽ እያሉ ይገኛሉ። ለምን እሷ እውነቱን ነው ያወጣችው። ምክንያቱም እንግዲህ ምርጧ ማለትም ርብቃ ግፍና በደል ይበቃታል። ቆይ ምን አድርጋ ነው የዚህን ያክል መከራዋን የሚያበሏት ብላ የልጇን መግደል አልበቃቸው ብሎ ደግሞ አሁን ምንድነው የሚፈልጉት ብላ እንግዲህ በጣም በሚያሳዝን ሁኔታ አዙ ስለምታዝንላት ለርብቃ፣ ምክንያቱም ርብቃ በጣም ደህና ጨዋ ልጅ የዋ ልጅ ስለሆነች ማለት ነው። አሁን ላይ የእነሱን ሴራ በማክሸፍ ትገኛለች ማለት ነው አዙ። እና ይህን ይመስል ነበር። ቀጣዩን በቀጣይ ክፍል ይዤላችሁ የሚመጣ ይሆናል። የእናንተስ ሀሳብ አስተያየታችሁ ምንድን ነው? ኮሜንት ላይ ጻፉልኝ ማለት ነው። እኔ በጣም ደስ ብሎኛል ማሚቴ ከርብቃ ጎን በመሆኗ። ደስ ያላችሁ ግን ላይክ ማድረጋችሁን አትርሱ ማለት ነው። ሰብስክራይብ ያደረጋችሁ ቤተሰብ ያልሆናችሁ የኖቲፊኬሽኗን ምልክት በመንካት ቤተሰብ ሁኑ። ባይ ባይ ተወዳጆች።